የወንጌል አገልግሎት እየተዘጋጀ የሚቀርብላችሁ ሳምንታዊ የእግዚአብሔርን ቃል የምንሰማበት ሰዓት ነው እና ዛሬ የእግዚአብሔርን ቃል የምንሰማው ከዕብራውያን ምዕራፍ 2 ከቁጥር 5 እስከ 10 ያለው ነው። ዛሬ ይሄ አራተኛ ክፍላችን ነው እና ዛሬ የምንመለከተው በዚህ ከቁጥር 5 እስከ 10 ባለው ክፍል ላይ በተለይም ደግሞ ወደ ቁጥር 6 እና 7 መተን ታስበው ዘንድ ሰው ምንድነው የሚል ሐሳብ እንመለከታለን። ትጎበኘው ዘንድ የሰው ልጅ ምንድነው እያለ ይናገራል። መዝሙረ ዳዊት ምዕራፍ 8 ከቁጥር 4 እስከ 6 የተወሰደ ሐሳብ ነው ይሄ ሐሳብ እና በዚህ ሐሳብ ላይ ሰዎች የተለያየ አመለካከት እንዳላቸው እንመለከታለን። የመጀመሪያው ይህ አባባል የተነገረው በአጠቃላይ ለሰው ልጆች ማለትም ለአማኞች ነው የሚል አስተሳሰብ አለ እና የሰው ልጆች በምድር ሲኖሩ በስልጣን ጥቂት ከመላእክት አንሰው ይታያሉ የሚል አስተሳሰብ ይራመዳል። ምናልባትም እነዚህ የሰው ልጆች ወይም እኛ በክርስቶስ ኢየሱስ ያመንን የሰው ልጆች ይሄኛውን ዓለም ለቀን በምንሄድበት ሰዓት እና መንፈሳዊ አካል በምንለብስበት ሰዓት ከመላእክት የማነሳችን ነገር ሊያከትምለት ይችላል የሚል እንድምታ ያለው ይመስላል። በዚህ አባባል ምናልባት እንግዲህ ያንን ደግሞ ልብስ ወይም መንፈሳዊ አካል ከለበስን በኋላ ከመላእክት እንበልጥ ይሆን ወይም ደግሞ እኩልን እንሆን ይሆን አይታወቅም። ግን በእነዚህ ሰዎች አመለካከት መሰረት ጥቂት ከመላእክት አሁን አንሰን እንታያለን ያለው ለሰው ልጆች ነው ማለትም ለአማኞች ነው የሚል አመለካከትን እንመለከታለን። ሁለተኛው አመለካከት ደግሞ ታስበው ዘንድ ሰው ምንድነው የሚለው ሐሳብ ላይ ሁለተኛው አመለካከት ለክርስቶስ የተነገረ ነው። ክርስቶስ በስጋ ወራት በዚህ ምድር በነበረበት ቆይታው ከመላእክት እንዲያንስ ሆኗል። ከመላእክት ያነሰበት ምክንያት የሰውን ልጅ ስጋ ስለለበሰ ነው። ይሄ ኃጢአተኛ የሆነውን የሰው ልጅ ስጋ ለብሶ ነበር። አው በነገራችን ላይ ኢየሱስ ክርስቶስ ይህን ስጋ ቢለብስም በማንነቱም ቅዱስ ነው። ምክንያቱም በሴትና በወንድ መካከል ባለ ግንኙነት የተጸነሰ ስላልሆነ የውርስ ኃጢአት የሚባል ነገር ወደ ክርስቶስ አይመጣም። በመንፈስ ቅዱስ አማካኝነት በማርያም ማህፀን ውስጥ ተጸልሎ የተወለደ በመሆኑ ጌታ ኢየሱስ ክርስቶስ የውርስ ኃጢአትን የሚነካው አይደለም። ይሁን እንጂ ግን የሰው ልጅን ስጋ በመልበሱ ይሄን ደካማ የሰው ልጅ ስጋ በመልበሱ ግን ከመላእክት ለጥቂት ጊዜ አንሶ ነበር ይላል ብለው ይሞግታሉ እና እንትን የሚያቀርቡት ነገር ምንድነው? ፊልጵስዩስ ምዕራፍ 2 ቁጥር 6 ከ8 ላይ ምን የሚል ቃል ነው የምንመለከተው? እርሱ በአብ ዘንድ ሳለ መተካከልን ሲገባው መቀማት እንደሚገባ ነገር አልቆጠረውም የሚል ሐሳብ አለ። ስለዚህ እሱ በአብ ዘንድ ያለ ከአብ እኩል የነበረ ነው። ከአብ ጋር እኩል ስልጣን የነበረው መለኮት የሆነ አምላክ የሆነ አብ በፈጠረበት ጊዜ ፍጥረታትን ሁሉ አብሮ የፈጠረ ነው ክርስቶስ። ስለዚህ ደግሞ ግን ያንን ስልጣኑን ያንን ታላቅነቱን ያንን መለኮታዊ ማንነቱን መቀማት እንደሚገባ ነገር ሳይቆጥር ስለ ሰው ልጆች ቤዛ ሆነ የሚል አመለካከት ነው እነዚህ ሰዎች የሚያራምዱ። በእርግጥ አንዳንድ ሰዎች ሲናገሩ የሆነ አመለካከት ደግሞ አለ። ክርስቶስ ኢየሱስ መለኮታዊ ማንነቱን እዛው ትቶ ነው የመጣውና በዚህ ምድር ላይ በሰውነት ብቻ ነው ተገልጦ ይኖር የነበረው የሚል አስተሳሰብ አለ። ግን ደግሞ ከዛ ጋር የሚቃረኑ ብዙ የመጽሐፍ ቅዱስ ክፍሎች እንዳሉ እንመለከታለን። ለምሳሌ አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ ሲናገር እርሱ እውነተኛ አምላክ ነው ብሎ ይናገራል እና የዘላለም ሕይወት ነው ብሎ መጽሐፍ ቅዱስ ይነግረናል። ከዚህ የተነሳ እሱ አምላክ ነው። እሱ ግን ሰውም ሆኖ የሰው ልጆችን ለመረዳት የሰዎችን ችግር ግንዛቤ ውስጥ ለማስገባትና በሰውና በእግዚአብሔር መካከለኛ ለመሆን ምክንያቱም የማስታረቅን ስራ ለመስራት እንደ ሰው መሆን ነበረበት፣ እንደ አምላክ ደግሞ አምላክ መሆን ነበረበት። ይህን ሁለቱን ነገር ማሟላት የቻለው ክርስቶስ ስለሆነ ለዚህ ነው የሰው ልጆችን ስጋ የለበሰው የሚለው ሐሳብ ለኔም ገዢ ይመስለኛል። ስለዚህ ቁጥር 7 ላይ በኢየሱስ ከመላእክት ይበልጣል የሚለውን እወጃ እንዲከተል ያደረገው ነገር በዚህ ምክንያት ይሄ ታስበው ዘንድ ሰው ምንድነው ትጎበኘው ዘንድ የሰው ልጅ ምንድነው ተብሎ የተነገረለት ክርስቶስ ከመላእክት የሚበልጥ ነው። በፈቃዱ ወዶ ፈቅዶ ለሰው ልጆች ቤዛ ለመሆን ፈልጎ ወደ ምድር መጣ ማለት ግን እሱ አምላክ አይደለም ማለት አይደለም የሚል እንድምታ ይሰጠዋል። ያው ጸሐፊው ሲናገር ከመላእክት ይበልጣል የሚለውን ሐሳብ የተሻለ ቃል ያገኘ ስላልመሰለው ሊሆን ይችላል። ጸሐፊው ሲጽፍ ለሰዎቹ በሚገባቸው ለተደራሲያኖቹ በሚገባቸው መንገድ ነው የተናገረው እና እዚህ ጋር ሲናገር ምንድነው ይበልጣል አለ።
በመሰረቱ በመላእክትና በክርስቶስ መካከል ውድድር ሊኖር አይችልም። ብዙ ጊዜ ውድድር የሚካሄደው በተመሳሳይ ፍጥረት በተመሳሳይ ቁስም ብንለው ተመሳሳይ የሆነ ነገር መስራት የሚችለውን ቁስ ነው ልናወዳድር የምንችለው። እንስሳትም ቢሉ እናወዳድር ተመሳሳይ የሆኑ እንስሳቶችን ነው የምናወዳድረው። ወይም ደግሞ የሰው ልጅም ቢሆን ከሰው ልጅ ጋር ነው ሊወዳደር የሚችለው። ስለዚህ መላእክት መወዳደር ካለበት ከመላእክት ጋር ነው የሚወዳደረው። ክርስቶስ ይበልጣል የሚለውን ሐሳብ በክርስቶስና በመላእክት መካከል ውድድር መካሄድ ስላለበት ሳይሆን ሌላ ገላጭ ቃል ስለጠፋ ሊሆን ይችላል። ምክንያቱም ክርስቶስና መላእክት መወዳደር የማይችሉት ክርስቶስ አምላክ ስለሆነ፣ መላእክት ደግሞ ፍጥረታት ስለሆኑ መንፈሳዊ አካል ቢለብሱም ፍጥረታት ናቸው። በራሱ በክርስቶስ የተፈጠሩ መላእክቶች ከክርስቶስ ጋር ለውድድር መቅረብ አይችሉም። ሆኖም የተሻለ ቃል ስላልተገኘ በምድር ላይ ደግሞ ስጋ በመልበሱ አንሶ ስለነበረ ይሄ ቃል ገላጭ ነው በሚል ነው ያስቀመጠው። ስለዚህ እሱ ፈጣሪ ሆኖ ከመላእክት ጋር ለውድድር መቅረብ አይችልም። ቁጥር 8 ላይ ስንመለከት በዘፍጥረት 1:28 ላይ እግዚአብሔር የምድር ገዢነትን ሙሉ ለሙሉ ለሰው ሰጥቶ ነበር። ይሁን እንጂ ባለመታዘዙ ምክንያት ከገዢነት ስልጣን ተወገደ። የሰው ልጅ ከገዢነት ስልጣን እንዲወገድ ያደረገው ነገር መታዘዝ የነበረበት ነገር ነበር። የእረፍት ኑሮ ሊኖር ነው የተጠራው። ሌሎችን ፍጥረታት እየገዛ እየተቆጣጠረ እያስተዳደረ ሊኖር ነው የተጠራው። ይሁን እንጂ ይህንን ስራ ሲሰራ ደግሞ እግዚአብሔር መታዘዙን የሚፈተሽ ዘንድ ይመስለኛል መብላት የሌለባቸውን ዛፍ ይሄ መበላት የለበትም ብሎ እግዚአብሔር ኮማንድ ሰጥቶ ነበር፣ ትእዛዝ ሰጥቶ ነበር። ይህን ትእዛዝ ሲያሳኩ አንመለከትም። ይልቁንም ያው በሰይጣን አሳሳችነት ወይም በእባቡ ከዛ በኋላ ያንን ስህተት ፈጸሙ። በዚህ ምክንያት የነበረውን የገዢነት ስልጣን ሲያጣ እንመለከታለን። ክርስቶስ ከስጋው ወራት በኋላ ሞትንና ኃጢአትን በማሸነፍ የሚመጣውን ዓለም ወይም በመጨረሻ ቀን በሙሉ ለሙሉ ክርስቶስ ገዢ ይሆናል የሚል ሐሳብ ነው እዚህ ጋር የምንመለከተው። ስለዚህ ጌታ ኢየሱስ ክርስቶስ ባለመታዘዝ ምክንያት ሰዎች የፈጠሩትን ችግር ወይም ደግሞ አዳምና ሔዋን የፈጠሩትን ችግር ጌታ ኢየሱስ ክርስቶስ በመምጣትና ሕግን በመፈጸም ነገሮችን ሲያስተካክል እንመለከታለን። አሁን ግን ክርስቶስም ሆነ የሰው ልጆች ገዢ ሆነው አይታዩ። አሁን ባለንበት ዘመን ላይ ጌታ ኢየሱስ ክርስቶስ ገዢ ሆኖ አይታይም። ወይም ደግሞ እኛም የሰው ልጆችም ያንን የቀድሞ የገዢነትን ስልጣን አሁን ስናገኘው አይታይም። ምክንያቱም በጣም ብዙ የኛን ስልጣን የሚፈታተኑ ነገሮች እንመለከታለን። ይሄ ደግሞ የመጣው ከውድቀት የተነሳ ነው። ውድቀት ከፈጠረው ነገር አንዱ የሰው ልጆችን ከገዢነት ሲያስወጣ ነው የምንመለከተው። እንደውም ከኤደን ገነት አባረረው ነው የሚለው። መባረር ብዙ ጊዜ በክብር የሚደረግ ነገር አይደለም፣ ከጥፋት ጋር የተያያዘ ነው። አንድ ተቋም ውስጥ የሚሰራ ሰው ጥፋት ካጠፋ የሚቀጣው በምንድን ነው? በመባረር። የመጨረሻ ውሳኔ ሲወሰንበት ኤክስኮሚኒኬት ነው የሚደረገው፣ ይባረራል ማለት ነው። እዛ ውስጥ ክብር የለም። በስንብትና በመባረር መካከል ሰፊ ልዩነት አለ። ስንብት ብዙ ጊዜ በክብር ይሆናል ሰዎች የሚሰናበቱ፣ የሚገባቸው ነገር ተሰጥቷቸው ሊሰናበቱ ይችላሉ። ከዛ ውጭ ግን የሚደረገው ነገር በኃይል ኢንፎርስድ ተደርጎ የሚባረር ሰው ከጥፋት ጋር የተያዘ ነገር ስላለው፣ ይሄ በአዳምና በሔዋን በኩል የተሰራው ጥፋት በጣም አስቸጋሪ የሆነ ኮንሲኩዌንስ እንዳመጣ ነው የምንመለከተው። አንዱ ኮንሲኩዌንስ ምንድነው? የገዢነትን ስልጣን ማጣት ነው። እግዚአብሔር የሰው ልጆችን ምድርን እንዲገዛ ለሰው ተሰጠው ማለት ይጨቁናታል ማለት ሳይሆን በእርሱ የገዢነት ቁጥጥር ስር ትሆናለች ማለት ነው። ምክንያቱም እግዚአብሔር ሉዓላዊ አምላክ ነው። በሉዓላዊነቱ ሁሉን ያያል፣ ይቆጣጠራል። በሰው ልጅ ላይ ደግሞ ስልጣን ያለው እግዚአብሔር ነው። ስለዚህ ደግሞ ለሰው ልጅ ገዢ እንዲሆን ተሰጥቶታል ማለት ምድሪቱን ይቆጣጠራል ማለት ነው እንጂ አቢዩዝ ያደርጋታል ማለት አይደለም። እንደውም መጽሐፍ ቅዱስ እዛው ዘፍጥረት ምዕራፍ 2 ላይ ይጠብቃትና ይንከባከባት ዘንድ ለሰው ልጅ ምድርን እንደተሰጠችው እንመለከታለን። ስለዚህ ሰው ምድርን የመጠበቅ የመንከባከብ ኃላፊነት አለበት። እጽዋት የመትከል ኃላፊነት አለበት። እንስሳቶችም አላግባብ እንዲጠፉ መደረግ የለባቸው። የትኛውም ምድር ላይ ያሉት ነገሮች በሰላም መኖር ነበረባቸው። ይሁን እንጂ ያው ከሰው ጥፋት የተነሳ የሰው ልጅም የነበረውን የገዢነት ክህሎት እና ስልጣን ሲያጣ ነው የምንመለከት። ምክንያቱም ለእንስሶችን እየገዛ ሌሎችንም እየተንከባከበ እንዲኖር እንዲቆጣጠር ከነሱም ጋር ደግሞ በወዳጅነት እንዲኖር ነበር የተፈጠረ።
ይሁን እንጂ የሰው ልጅ ግን ይሄን ነገር ባለማድረግና በመተላለፍ ምክንያት ስልጣኑም ሲያጣ እንመለከታለን። እንዲሁም ደግሞ ሊገዛቸው የተሰጡት እነዚህ ግዛቸው የተባሉት ነገሮች ሁሉ መግዛት ሲያቅተው ነው የምንመለከተው። ሆኖም ከውድቀት በኋላ የሰው ልጅ እንስሳትን ሁሉ መግዛት ወይም መቆጣጠር ማስተዳደር አልቻለም። ያልቻለበት ምክንያት ምንድነው? ስላልታዘዘ ነው። ብዙ ጊዜ አለመታዘዝ የሚያስከትለው ነገር ምንድነው? እኛ ሌሎችን ለመግዛት ስንፈልግ ሌሎች ለኛ አይገዙልን። እኛ ለእግዚአብሔር ሐሳብ እስካልተገዛን፣ ለፈቃዱ እስካልተገዛን፣ በፈቃዱ ሐሳብና በፈቃዱ ውስጥ መውጣትና መግባት እስካልፈቀድን ድረስ ለኛም ደግሞ ሌሎች አይገዙልንም። እንዲገዙልን የሚገባቸው ማለት ነው ልናስተዳድራቸው የሚገቡ ነገሮች ራሳቸው ፈቃደኛ አይሆኑም፣ ያምፁብናል። ብዙ ጊዜ በማመጽ ውስጥ የሚገኘው ነገር ምንድነው? አመጽ ስንሰራ፣ በአመጽ መንገድ ስንሄድ ሌሎች ደግሞ ለኛ አልገዛም፣ አሻፈረኝ ወደሚል ነገር ይመጣሉ ማለት ነው። ስለዚህ እዚህ ጋር የምንመለከተው ሰው ሊገዛትና እንዲቆጣጠራት የተባለችው ምድር ከቁጥጥር ውጭ ሆነች። ይልቁንም ደግሞ ሊገዙ የተገባቸው ሰውን ሊያጠቁ ወደሚችሉበት ነገር ሲሸጋገሩ ነው የምንመለከተው። ለምሳሌ የአውሬነት ባህሪ ያላቸው እንስሳቶችን ብንመለከት ምን ያደርጋሉ? አልገዛም ባይነትን ያሳያሉ። ይልቁንም ሰውን ሊያጠፉ ይችላሉ፣ ሰውን ሊገሉ ይችላሉ ማለት ነው። ስለዚህ ከዚህ የተነሳ ምንድነው ሚስጥሩ ቢባል አለመታዘዝ። ብዙ ጊዜ በብዙ ሰባኪያን ብዙ የመጽሐፍ ቅዱስ ክፍሎች ላይ ስለመታዘዝ ብዙ ጊዜ ተደጋግሞ ይነገራል እና ይሄ መታዘዝ የሚባለው ነገር ምንድነው የሚያተርፍልን ቢባል እኛም ሌሎችን ማዘዝ የምንችልበትን አቅምና ስልጣን እናገኛለን። ለእግዚአብሔር በመታዘዝ ውስጥ በረከት እናገኛለን። ለእግዚአብሔር በመገዛትና በመታዘዝ ውስጥ ብዙ ትርፉ የሆኑ ነገሮችን በምድር ላይ እናገኛለን። አሁን የሰው ልጅ ያጣው አንዱ ነገር ምንድነው? ገዥነትን አጣ ማለት ነው። ብዙ ጊዜ በአመጽ እየተመላለስን፣ በክፋት እየተመላለስን በታሰበ በታቀደ በታለመ ኃጢአት ውስጥ ራሳችንን እያገኘ ነው እና በዛ መንገድ እየተመላለስን ስለ በረከት እናወራለን። በረከት የሚመጣው በመታዘዝ ነው። ብትታዘዙ እና ቃሌን ብታደምጡ በረከትን ትበላላችሁ፣ አለዛ ግን ሰይፍ ይበላችኋል ነው የሚለው ዘዳግም ላይ። ስለዚህ በመታዘዝ ውስጥ ነው በረከት ያለው። በመታዘዝ ውስጥ ብዙ በረከት አለ፣ ብዙ ትርፍ እንዳለ ነው መጽሐፍ ቅዱስ የሚነግረን። ቁጥር 9 ላይ ኢየሱስ ስለ ሰው ሞትን ይቀምስ ዘንድ የተገባው በመሆኑ ከመላእክት በጥቂት እንዲያንስ አድርጎት ነበር። ስለዚህ የሰው ልጅ ከመላእክት እንዲያንስ የሆነበት አንዱ ምክንያት ብንመለከተው ምንድነው? ለሞት እስከ ሞት ድረስ ጌታ ኢየሱስ አባቱን የታዘዘ በመሆኑ እስከ ሞት ድረስ ነው የታዘዘው። ፈቃዱን ለማድረግ ነው የታዘዘው። አብ ያለውን የመጣበትን ፐርፐዝ ሁሉ ስጋ መልበሱ፣ እዚህ ምድር ላይ መከራ መቀበሉ እና በተለያዩ ሰዎች የተለያየ ስላቅ የተለያየ መከራ ያልፍበት ነበር። ከዛ አልፎ እስከ ሞት ድረስ ጌታ ኢየሱስ ክርስቶስ ታዘዘ። በዚያ ጊዜ ከመላእክት አንሶ እንደነበር መጽሐፍ ቅዱስ ይነግረናል። ሆኖም የከፈለው ዋጋ ያው በሞት መከራ ውስጥ ማለፉ ብዙ ልጆችን ወደ መንግስት እንዲያመጣ አድርጎ ብዙ ዛሬ አማኝ የሆነ ሁላችን ክርስቶስ ኢየሱስ በከፈለው ዋጋ ነው። ያ መከራው የሰው ልጆችን የማምጫ መንገድ ነበር። ሰዎች ከሞት ወደ ህይወት እንዲሻገሩ እሱ መሞት ነበረበት። ስለ ሞት መከፈል ነበረበት። ስለ ጥፋት በጥፋት መንገድ በጣም ከባድ በሆነ መንገድ መጥቶ ያንን ዋጋ መክፈል ነበረበት እና ከዚህ የተነሳ የክብርና የሞገስና የምስጋናን ዘውድ ሲጫንለት እንመለከታለን። በድል ያጠናቀቀ ሕግንና ጌታ የፈለገውን ነገር ሁሉ የፈጸመ ማለት ነው። ጌታ ኢየሱስ ክርስቶስ አባቱ የሚጠብቅበትን ነገር ሁሉ እንደፈጸመ ራሱ ዮሐንስ ወንጌል ምዕራፍ 17 ላይ ይናገራል። የላከኝን ስራ በምድር ላይ ፈጽሜ አከበርኩ። አብ የላከበትን ዋና ፐርፐዝና አጀንዳ እሱ እንደፈጸመ ነው የሚናገረው። ዛሬም በክብርህ አክብረኝ ብሎ ሲናገር እንመለከታለን። ከዚህም የተነሳ የክብርና የምስጋና ዘውድ እንደተጫነለት እንመለከታለን። ምንም እንኳን ሕግ የተሰጠው የሰው ልጅ የእግዚአብሔርን ዘላለማዊ ዕቅድ ባይፈጽምም ክርስቶስ እስከ ሞት ድረስ ዋጋ በመክፈል የእግዚአብሔርን ዕቅድ ፈጽሞታል። አያችሁ፣ ከሕግ ከ10ቱ ትእዛዛት አንዱን ባለማሳካት 9 ከ10 የሚባል ነገር የለም። አንድ ትእዛዝ ሲበላሽ 0 ከ10 ነው የሚሆነው። ጌታ ኢየሱስ ክርስቶስ ግን ያለ እንከን ያለ ምንም ማጓደል ይሄንን ነገር ሲፈጽም እንመለከታለን።
ስለዚህ ጌታ ኢየሱስ ክርስቶስ ሕግን በመፈጸሙና እዚህ ምድር ላይ መከራን በመቀበሉ ስለ ሕይወትን በመክፈሉ በመስቀል ላይ በመንጠልጠሉ እና እንደ ኃጢአተኛ በሚሰቀልበት መስቀል ላይ ራሱን አሳልፎ በመስጠቱ እና በመታዘዙ ምክንያት የክብርና የምስጋና ዘውድ ሲጫንለት እንመለከታለን። ዛሬም ወገኖቼ እኔና እናንተ ስናገለግል ለጌታ ስንሮጥ የእግዚአብሔርን ሐሳብ ለማድረግ ስንሄድ ከጌታ ዘንድ ምስጋና ከጌታ ዘንድ ሽልማት አለ። እውነት ነው፣ ጌታ ኢየሱስ ክርስቶስ ዋጋ ከፍሎልናል። እኛ ዛሬ የምንንቀሳቀሰው በተከፈለ ዋጋ ነው። ይሁን እንጂ በተከፈለ ዋጋ ውስጥም ብንመላለስ በዚህ ምድር ላይ ለምናደርገው ስለ ጌታ ብለን ስለምንከፍለውን ዋጋ ሁሉ ጌታ የሚከፍል አምላክ ነው። መጽሐፍ ቅዱሳችን ሲናገር በአንድ ብርጭቆ ውሃ እንኳን በደቀ መዝሙር ስም ለሚመጣው ሰው ብትሰጥ ዋጋ አይጠፋም ብሎ መጽሐፍ ቅዱስ ይነግረናል። ጌታ እስከ አንድ ብርጭቆ ውሃ ድረስ ሂሳብን የሚያወራርድ አምላክ ነው። በጣም ትልቅ አምላክ፣ ጻድቅ አምላክ፣ ለሚታዘዙለትና ለሚገዙለት ዋጋን የሚከፍል ነው። እነዚህ የዕብራውያን ሰዎች በማፈግፈግ ላይ የነበሩ ሰዎች ናቸው። ከዚህ በመሸሽ የነበሩ ሰዎች ናቸው። ስለዚህ ባካችሁ ክርስቶስ ስለናንተ ተገዝቷል። ክርስቶስ ስለናንተ ዋጋ ከፍሏል። ክርስቶስ ለአባቱ በመገዛት እናንተን ወደ ሕይወት እንድትመጡ አድርጓል እና ከዚህ ነገር ባካችሁ ፈቀቅ አትበሉ ነው የሚላቸው። ስለዚህ ምንም እንኳን ጌታ ኢየሱስ ክርስቶስ ይህንን ሕግ ፈጽሞ የሄደ ቢሆንም እኛም ደግሞ ዛሬ ሕግን እንፈጽማለን ማለት ሳይሆን በተሰራልን ዋጋ ሆነን ጌታን እንድንገዛለት ሐሳቡን እንድናደርግ የሱን ፈለግ እንድንከተል እግዚአብሔር ይፈልጋል። ዛሬ የምናገለግለው በአዳም አለመታዘዝ ምክንያት ከእግዚአብሔር የፈረሰውን ቃል ኪዳን በክርስቶስ መታደሱን በማብሰር አሁን በአዳም ምክንያት የፈረሰ ቃል ኪዳን አለ። በሰው ልጅና በእግዚአብሔር መካከል ቃል ኪዳን ነበር። ቃል ኪዳኑን እግዚአብሔር ሲጠብቅ የሰው ልጅ አፈረሰ። ይሄንን ማፍረሱን ተከትሎ ብዙ ችግር ተፈጥሯል፣ ብዙ ነውጥ ተፈጥሯል። ይሁን እንጂ በክርስቶስ ደግሞ ይሄ ነገር ታድሷል። ስለዚህ ይሄን የታደሰውን በክርስቶስ በኩል የተሰራውን ስራ ምን ማድረግ አለብን? ለሌሎች ማብሰር አለብን። ዛሬ ለመዳን ብዙ ነገር ማድረግ አይጠበቅብህም። መውጣት መውረድ አይጠበቅብህም። ገዳም መሄድ አይጠበቅብህም። ብዙ ራስህን በመጉዳትና በመጨቆን አንተ ወደ እግዚአብሔር መንግስት አትገባም። ይልቁንም ወደ እግዚአብሔር መንግስት መግባት የምትፈልግ ከሆነ በክርስቶስ ኢየሱስ ምን አድርግ? እመን። ክርስቶስ ስላንተ ዋጋ ከፍሏል። ክርስቶስ ስላንተ ሞቷል። ክርስቶስ ስላንተ ተሰቃይቷል። በምድር ላይ ዋጋ የከፈለበት የመምጣቱ ዋና ፐርፐዝ አንተ ከሞት ወደ ህይወት እንድትሻገር ነው የሚል መልእክት ነው ያለው። ስለዚህ እነዚህን አማኝ የሆኑ ሰዎችን ምንድነው የሚላቸው? ባካችሁ በክርስቶስ ጽኑ። ክርስቶስ ምን አድርጓል? ስለናንተ ዋጋ ከፍሏል። አይኖቻችሁ ወደ ሌላ ነገር አያማትሩ ነው የሚላቸው። ስለዚህ ክርስቶስ የፈጸመው የመስቀል ስራ ወይም ሞቱ እኛ በኃጢአታችን የራቅነውን በምህረቱ ወደ መንግስቱ ወይም ወደ መንግስተ ሰማያት ለማስገባት ጌታ ኢየሱስ ክርስቶስ እዚህ ምድር ላይ የከፈለው ዋጋ ምንድነው ስንል ርቀን የነበርነው ይልቁንም እኛ አህዛብ የምንባልን በፍጥረታችን ስለዚህ ደግሞ ርቀን የነበርነውን እኛን ወደ መንግስቱ ለማምጣት ነው ዋጋ የከፈለው። ብዙ አይሁዳውያኖች እንደሚናገሩት ምንድነው የሚሉት? እነዚህ አሕዛቦች ለሲኦል ማገዶነት የተፈጠሩ ናቸው ብለው ነው የሚያስቡ። ይሁን እንጂ ጌታ ኢየሱስ ግን ርቀን የነበርነውን ሰላምን፣ ቀርበው ለነበሩትም ሰላምን ብሎ በመካከል የነበረውን ግድግዳ አፍርሶ ወደዚህ ወደ መንግስቱ እንዳመጣን እንመለከታለን። ስለዚህ ዛሬ ከአይሁዳውያን እኩል እኛም አሕዛብ ክርስቲያኖች እድል ተሰጥቶናል። እዚህ ባሻገር እነዚህ የዕብራውያን ሰዎች በእርግጥ አይሁዳውያን ክርስቲያኖች ናቸው። ለነሱ ምንድነው የሚሉት? አታፈግፍጉ። ዛሬ መዳን በክርስቶስ ነው። ሕግ ጠብቃችሁ እናንተ አልቻላችሁም። በሕግ መዳን አልቻላችሁም። ሕግን መፈጸም አልቻላችሁም። ሕግን የፈጸመላችሁና በምድር ላይ ዋጋ የከፈለላችሁ ስለናንተ ቤዛ የሆነውን ክርስቶስን በማመን የዘላለም ሕይወት ታገኛላችሁ ያለ ነው የሚናገር። ስለዚህ ቁጥር 10 ላይ አለመታዘዝ ምክንያት ከእግዚአብሔር ጋር የነበረውን ክፍተት እንዲሁም ከክብሩ መውደቅ ክርስቶስ እስከ ሞት ድረስ በከፈለው መስዋዕትነት ወደ ክብሩ እንድንመለስ አድርጎናል። ወገኖቼ ዛሬ ወደ ክብሩ እንድንመለስ ትልቁ ምክንያት የሆነው እስከ ሞት ድረስ ጌታ ኢየሱስ ክርስቶስ ስለታዘዘ ነው። ስለዚህ የሆነልን ይህ ታላቅ መዳን በእርሱ ነው፣ ለእርሱም ክብር ነው። ይሄ የሆነልን መዳን በክርስቶስ የተሰራ ነው፣ ደግሞም ለእርሱ ክብር የሆነ ነው። ስለዚህ ይህ ምስጢር የገባችሁ እናንተ የተደረገላችሁን ዋጋ ያውም እስከ ሞት ድረስ የተከፈለውን ዋጋ እያሰባችሁ ጌታን በማክበር ኑሩ። እግዚአብሔርን በማክበር እግዚአብሔርን በመፍራት እንድትኖሩ ይጠበቅባችኋል። ምክንያቱም ስለናንተ ክርስቶስ ምን አድርጓል? ዋጋ
ከፍሏል እያለ ይናገራል። እንደውም ወደ ቁጥር 5 ላይ ሄደን ስንመለከት ምንድነው የሚለው? በዚህ ክፍል የሚመጣው ዓለም ማለት የእግዚአብሔር ዓላማ በክርስቶስ በሚጠቀለልበት ጊዜ ሙሉ ለሙሉ ገዢው ክርስቶስ እንጂ መላእክት አይሆኑም። አሁን በዚህ ምድር ላይ የዚህ ዓለም ገዢ ብሎ መጽሐፍ ቅዱስ የሚነግረን ሰይጣንን እንደሆነ እንመለከታለን። የሰው ልጅም ያው ከመግዛት ስልጣኑ ወድቋል። ይሁን እንጂ ይህንን ሙሉ ለሙሉ የመግዛትና የመቆጣጠር ስልጣኑን ከዚህ በፊት የተቀማውን ነገር በገዢነት ክርስቶስ በመጨረሻው ጊዜ አዲሲቷን ኢየሩሳሌም በክርስቶስ የምትተዳደረውን ኢየሩሳሌም የሚገዛው ክርስቶስ ነው። ስለዚህ ጸሐፊው እየተናገረ ያለው በመጨረሻው ቀን ስለሚጠቃለለው መዳን ነው። ስለዚህ መዳናችን የሚጠቃለለው ጌታ ኢየሱስ ክርስቶስ ዳግመኛ ሲመጣ ነው። ወይም ደግሞ እኛ በሞት ድልድይነት ምክንያት በስጋ ሞት ማለት ነው ወደ ክርስቶስ ስንሄድ ያኔ በግላችን መዳናችን ይጠቃለላል። እንደ ዓለም አቀፍ እንደ ዩኒቨርሳል ግን ስንመለከተው የክርስቶስ ኢየሱስ ዳግም ምጽአት የመዳናችን መጨረሻ ይሆናል። ከሱ ጋር አብረን የመንገሳችንን ነገር የምናገኘው ክርስቶስ ዳግመኛ ሲመጣ ነው። ስለዚህ ክርስቶስ መምጣቱ ወይም የኛ በሞት ወደ ጌታ መሻገር ከመድረሱ በፊት ትኩረታችንን በጌታ ላይ አድርገን እንድንከተለው ይገባናል። አሁን በጣም አስፈላጊ የሆነው ነገር ምንድነው? ክርስቶስ እስኪመጣ ድረስ ወይም እኛ ወደ ጌታ እስክንሄድ ድረስ ትኩረታችንን በጌታ ላይ ማድረግ አለብን። እነዚህ የዕብራውያን ክርስቲያኖች ወይም የአይሁድ ክርስቲያኖች ምን ችግር ነበረባቸው ቢባል በተበታተነ ትኩረት ውስጥ ጌታን የሚያመልኩ ነበሩ። ምክንያቱም በህይወታቸው ማፈግፈግ ታይቷል። እንዲያፈገፍጉ ያደረጋቸው ነገር መከራ ሊሆን ይችላል፣ ስኬት ሊሆን ይችላል። ብቻ በተለያየ መንገድ ሲያፈገፍጉ ነው የምንመለከተው። ይሄ ደግሞ እነሱን ትኩረት ከክርስቶስ ላይ አንስተው ወደ ሌላ ነገር እንዳደረጉ ወይ ለነሱ ይመቸናል ብለው የሚያስቡትን ነገር አይዘር ደግሞ ለነሱ ተጎድተናል፣ አልተጠቀምንም፣ በዚህ ምክንያት ደግሞ ወደሚሻለን ነገር ብንሄድ ይሻለናል ብለው ከማሰብ የተነሳ ትኩረታቸው ከክርስቶስ ላይ እንደተነሳ እንመለከታለን። ወይም ደግሞ በዘመኑ በነበረው የመላእክት አምልኮ ምክንያት ትኩረታቸውን ከእግዚአብሔር ይልቅ ወደ መላእክት አምልኮና በዘመኑ ወደሚቀነቀነው ትምህርት የሄዱ ይመስላሉ። ከዚህ የተነሳ ትኩረታቸውን ወደ ክርስቶስ እንዲያደርጉ ይሄ ጸሐፊ ሲናገራቸው እንመለከታለን። ስለዚህ ይህ ምስጢር የገባችሁ እናንተ የተደረገላችሁ ዋጋ ወይም እስከ ሞት ድረስ የተከፈለውን ዋጋ እያሰባችሁ ጌታን በማክበር ኑሩ ብሎ ይነግራቸዋል። ቁጥር 10 ላይ ማለት ነው። የዚህ እውነት ተካፋይ ያልሆኑትን እውነቱን በማብሰር እንዲያገለግሉ ጌታ ያበረታታል። ምክንያቱም የዚህ እውነት ተካፋይ የሆንን እኛ ማለት ላልሆኑት ሰዎች ወይም ደግሞ የዚህን እውነት ያልገባቸው ሰዎች ይሄንን እውነት እንዲገባቸው እኛ የማብሰር ይሄንን የመስራት ኃላፊነት አለብን። የወንጌል ስራ ወይም ወንጌልን የማገልገል ስራ ለመላእክት አልተሰጠም፣ የተሰጠው ለሰው ልጅ ነው። የሰው ልጅ ወንጌልን የማድረስ ኃላፊነት አለበት። ስለዚህ በአካባቢያችን ላሉ ሰዎች ሁሉ ይሄንን እኛ የቀመስነውን እውነት እንድንነግራቸው ይጠበቅብናል። የዚህ እውነት ተካፋይ ያልሆኑትን እውነቱን በማብሰር እንድናገለግል የተለያዩ መከራ ብንጋፈጥም በተከፈለልን ዋጋ የተለያየ መከራ ብትጋፈጡም በተከፈለላችሁ ዋጋ ተጽናኑ እያለ ነው የሚነግራቸው። እነዚህን የዕብራውያን ሰዎች ሲነግራቸው ምንድነው የሚላቸው? የተለያየ መከራ ልትጋፈጡ ትችላላችሁ፣ ግን በመዳናችሁ ተጽናኑ። ምክንያቱም መዳናችሁ ትልቅ ነገር ስለሆነ ማለት ነው። ስለዚህ በመከራ ውስጥ ማለፋችሁን አይደለም አሁን ማሰብ አለባችሁ። መከራው የጊዜው ነው። መከራው አሁን ለጥቂት ጊዜ ነው። ከዚህ ከሚያልፈው በኋላ ሌላ የዘላለም ህይወት አለ፣ ማብቂያ የሌለው ህይወት አለ። ያንን መካፈል የምትችሉት ይህንን መከራ ጸንታችሁ መቃወም ስትችሉ ነው። ይህንን መከራ ጸንታችሁ ማለፍ ስትችሉ ነው። አንዳንድ ነገሮች በጸሎት በሂደት የሚለወጡ ናቸው። አንዳንድ ነገሮች ግን እግዚአብሔር እንድናልፍባቸው የሚያደርጋቸው መንገዶች ናቸው። ስለዚህ በእነዚህ ውስጥ ሁሉ ደግሞ ጸንተን ጌታን እንድንከተል፣ ጸንተን ጌታን እንድናከብር እግዚአብሔር ይፈልጋል። ከዚህ ምድር ብዙ ነገር ብናጣ ባረካን ታላቁን ፍርድ በክርስቶስ ማምለጥ ስለቻልን ይሄንን እንደ ትልቅ ዕድል ልንመለከተው ይገባናል። አንዳንድ ጊዜ ጌታን ስንከተል ለጌታ ስንገዛ ቀድሞ እናገኛቸው የነበሩ ነገሮችን ልናጣ እንችላለን። አንዳንድ ጊዜ ጌታ ህይወታችንንም ይፈትሸዋል። የተለያዩ ነገሮችን ከኛ ላይ ሲያነሳ እኛ አይኖቻችን ክርስቶስ ጋር ነው ወይስ አይደለም የሚለው ነገር የሚፈተንበት ጊዜ ይሆናል። ከዚህ የተነሳ ጌታ አንዳንድ ጊዜ ምን ያደርጋል? አንዳንድ ነገሮችን ከኛ ብድግ ያደርጋል። ወይም ደግሞ ሰዎች ይከፉብናል። ቀድሞ የሚወዱን ሰዎች፣ ቀድሞ የሚቀበሉን ሰዎች ለኛ
አክብሮት የነበራቸው ሰዎች እንኳን ሳይቀሩ ሊነሱብን ይችላሉ። በመከራ ውስጥ ልናልፍ እንችላለን። ይሁን እንጂ ከነሱም ባሻገር አይኖቻችንን ወደ ጌታ የምናነሳ ከሆነ ትኩረታችንን በሱ ላይ ማድረግ የምንችል ከሆነ እነዚያን ክፉ ቀናቶች ማለፍ እንችላለን። ወገኖቼ በአንድ ጊዜ አንድ መጽሐፍ አንብቤ ነበር። ለክርስቶስ ተሰቃየው የሚል መጽሐፍ። ይሄ ለክርስቶስ ተሰቃየው የሚል መጽሐፍ በሮማኒያን ክርስቲያኖች በነበረው ስደት ላይ የተጻፈ መጽሐፍ ነው እና ያው የሮማኒያ መንግስት የሶሻሊስትን ስርዓት ወይም ርዕዮተ ዓለም ያቀነቅን ስለነበረ ብዙ ክርስቲያኖች ይሰደዱ ነበር፣ ይገረፉ ነበር፣ ይታሰሩ ነበር እና እስር ቤት ውስጥ የነበሩት ክርስቲያኖች ታስረው ያሉ መጽሐፍ ቅዱስን በድብቅ አስገብተው እዛ የእግዚአብሔርን ቃል ይከፋፈላሉ። እና አንዳንድ ጊዜ ወታደሮቹ ይህንን ሲያውቁ የሚናገረውን ሰው ወይም እያካፈለ ያለውን ሰው ራሱን እስኪስት ድረስ ይደበድቡታል። አንዳንድ ጊዜ ከግድግዳ ጋር ያጋጩታል፣ ደም በደም ያደርጉታል፣ ሰውነቱ ሁሉ በደም ይሞላል። ይሁን እንጂ ልክ ሲነቃ ደሙን እየጠራረገ የቱ ጋር ነበርኩ ይላል። ሲያካፍል የነበረው ቃል የቱ ጋር እንደነበረ ሰዎች እንዲያስታውሱት ጥያቄ ያቀርባል ብለው እዛ ጋር ተጽፎ እናገኛለን። እና ያ መከራን እነዚህ ሰዎች ያንን መከራ እንዲታገሱ ያደረጋቸው ከፊት ለፊታቸው ያለውን መዳን ነው። ከፊት ለፊታቸው የሚጠብቃቸውን ሰማያዊ መንግስት ነው። መከራ፣ ለቅሶ፣ ሐዘን፣ ምሬት የሌለበትን ያንን አስበው ነው እነዛ ሰዎች ያንን መከራ ሲቀበሉም ሲያልፉም የነበሩት። በእርግጥ በዚህ ውስጥ እግዚአብሔር የሚሰጠውም ጸጋ እንዳለ እንመለከታለን። ስለዚህ ጌታ ኢየሱስ ክርስቶስ ምን ያህል ዋጋ እንደከፈለልን ዛሬ እንድናስብ ያስፈልጋል። እና ጌታ ኢየሱስ ክርስቶስ ስለኛ እኛን መስሎ ነው በአብ ፊት ለመቆም፣ በአብ ፊት ደግሞ የሚያስቆመው መለኮታዊ ማንነት ያለው በመሆኑ ይህንን ሁለቱም ባህሪ አጣምሮ ስለኛ ዛሬም በሰማይ ሆኖ ስለኛ ይማልዳል። መጽሐፍ እንደዚህ ነው የሚለን እዚሁ ዕብራውያን ላይ ሲናገር ማለት ነው፣ ምዕራፍ 10 ቁጥር 25 አካባቢ ማለት ነው። ስለዚህ ዛሬ በተለያየ መንገድ ልናልፍ እንችላለን። ብዙ የምንጋፈጣቸው ነገሮች ሊኖሩ ይችላሉ። ብዙ ደስ የማይለን ነገር ልናልፍ እንችላለን። ግን ከፊት ለፊታችን ያለውን መዳን እያሰብን፣ ከፊት ለፊታችን ያለውን መንግስት እያሰብን እንድንጸና እንድንታገስ ያስፈልጋል። እውነት ነው ድነናል። ግን ድነታችን የሚጠቃለለው ደግሞ ጌታ ኢየሱስ ክርስቶስ ሲመጣ ነው። ይሄኛው ዓለም ሲያበቃ እኛ ወደ ጌታ ስንሄድ አይዘር ጌታ ኢየሱስ ክርስቶስ ወደዚህ ምድር መጥቶ የዚችን ምድር ታሪክ ሲያጠቃልለው። ስለዚህ ደግሞ እስከዚያ ድረስ ግን ብዙ ልዩ ልዩ ፈተናዎችንና መከራዎችን ልናልፍ እንችላለን። ራእይ ላይ መጽሐፍ ቅዱስ ሲናገር እነዚህ እነማን ናቸው ሲባል እነዚህ ከታላቁ መከራ የመጡ ልብሳቸውን በበጉ ደም ያነጹ ይላል መጽሐፍ ቅዱስ። ስለዚህ ደግሞ የተለያየ ነገር ምንም ነገር ሳይነካን፣ ምንም በችግር ሳናልፍ፣ ምንም አይነት ቻሌንጅ ሳይኖርብን ወደዛኛው ዓለም ለመሻገር የሚለውን ነገር ልናስበው ይገባል። እዚህ ምድር ላይ እስካለን የዚህ ምድር ሲስተሙም አስቸጋሪ ነው። ብዙ ውጣ ውረድ ያለበት ዓለም ነው። በዚህ ውጣ ውረድ ውስጥ ግን በጌታ ላይ ጸንተን እንድንኖር ጌታ ይፈልጋል። ስለዚህ ደግሞ እሱን እየታመንን ጸጋ እየጠየቅን እየተሰባሰብን ህብረት እያደረግን የእሱን ፈቃድ ለመፈጸም እየተጋን ይህችን ምድር እስክንሰናበት ድረስ ወይም ደግሞ ጌታ ኢየሱስ ክርስቶስ እስኪመጣ ድረስ በዚህ ጸጋ እንድንሄድ እግዚአብሔር ይርዳን። የሰማነውን ቃል ጌታ ይባርክልን። ተባረኩ። አሜን።